أعوذ بالله من الشيطان الرجيم. مثلهم كمثل الذي استوقد نارا فلما أضاءت ما حوله ذهب الله بنورهم وتركهم في ظلمات لا يبصرون صم بكم عمي فهم لا يرجعون أو كصيب من السماء فيه ظلمات ورعد وبرق يجعلون أصابعهم في آذانهم من الصواعق حذر الموت والله محيط بالكافرين يكاد البرق يخطف أبصارهم كلما أضاء لهم مشوا فيه وإذا أظلم عليهم قاموا ولو شاء الله لذهب بسمعهم وأبصارهم إن الله على كل شيء قدير صدق الله العظيم. السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዞ ወደ እናንተ ብቅ ብሏል። የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ በሐዲስ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላችኋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። النفاق الله يطبقن። ስለ ኒፋቅ አላህ Subhanahu Wa Ta'ala በጣም ሲሪየስሊ ነው ቁርአን ላይ የሚያነሳው። በዚህ ጊዜ በጣም ከማዝነባቸው ጉዳዮች መካከል ቁርአን ልታወሩባቸው ልትወያዩባቸው ልትጠነቀቋቸው በጣም ዲስከሽናችሁ ጭቅጭቃችሁ ምናምን ሊሆን የሚገባው ABCD EFG የሚባሉ ጉዳዮች ነው ብሎ ካርታችንን ማፓችንን ኦሬዲ አስተካክሎልናል። እኛ ደግሞ ምናወራው ሌላ ትርኪ ምርኪ የሆነ ነገር እኔ በጣም ነው የምታጀበው። ሐቂቃ ነው የምላችሁ የሆነ ጀጅ ለማድረግ ምናምን አይደለም። ግን በቃ እንደው በቃ እንየው ቁርአን ፎከስ ለምሳሌ በጣም ብዙ ጊዜ የተጠቀሱ ቁርአን ላይ ያሉ ቃላቶች ምንድናቸው? እነዚህ እኮ ነገሮች ማለት እኛ ብዙ ጊዜያችንን ብዙ ወሬያችንን ብዙ ውይይታችንን ብዙ ዳዕዋዎቻችንን ብዙ ወደ ውጭ የምናደርጋቸው ዳዕዋዎች እነዚህ ነገሮች ወደ ስራ የሚቀየሩ ሆኖ ብዙ ስራዎቻችን ብዙ ሪሰርቾቻችን ብዙ ስንት ያን ሁላ ሊወስድ የሚገባው ይሄ ነው ማለት ነው። ከዛ አንድ ጊዜ የተጠቀሰን ጉዳይ 4 ጊዜ የተጠቀሰን ጉዳይ የሁል ጊዜ ወሬ ማድረግ እኔ ግራ ነው የሚገባኝ። እንደው ማለት ሁሉም ሰው ይላል አይደለ ቁርአንና ሐዲስን እንከተል ወደ ቁርአንና ወደ ሐዲስ ነው መመለስ ያለብን everybody ነው አይደል የሚለው። ኦኬ እሺ ወደ ቁርአን በቃ ቁርአን በጣም ትኩረት የሰጣቸው ነገሮች እናወራባቸው። ደሞ ደረቅ በሆነ መልኩ አይደለም ተጨባጫችንን ባገናዘበ መልኩ ታሪክን በሳበ መልኩ ነገን በሚተነብይ መልኩ ነው መብራራት ያለበት። አሁናችንን ሊለውጥል በሚችል መልኩ እኔ አንድ ምሳሌ ልስጣችሁ ወደ ጉዳዩ ከመግባቴ በፊት ነው።
ስለ ተውሂድ ብዙ ጊዜ ይሰማል አይደለ? ብዙ ጊዜ ይሰማላችሁ አይደለ? እስኪ እንዴት ነው ተውሂድ አልኡሉሂያ፣ ተውሂድ አልሩቡቢያ፣ ተውሂድ አስማእ ወሲፋት ህይወታችንን ሊለውጥ የሚችለው? እኔ ወላሂ እኔ አልሰምቼ አላቅም በዚህ ጉዳይ ዳዋ። ወዕቡዱላህ ወላ ቱሽሪኩ ቢሂ ሸይአ፣ ከአላህ ውጪ ማለት ማጋራት፣ ይሄን ሁሌ ነው የምንሰማው አይደለ? ኦኬ ይሄ ነገር እንዴት ነው ህይወቴን ሊለውጠው የሚችለው? ህይወቴን ሊያስተካክልልኝ የሚችለው? ይሄን ነገር በመገንዘቤ ህይወቴ ላይ ምንድን ነው የሚመጣው? በአኺራ ፈላ ተወጣለህ ምናምን ነው አይደለም። ይሄ የለም በቃ ሌላ ነገር ነው ሁሉ ጊዜ ማለት እንደው እንዴት እንደማብራራው አላውቅም። ስለ ሐሜት ብዙ ጊዜ ሰምታችሁ ሊሆን ይችላል ብዬ አስባለሁ። ስለ ሐሜት ምን ያክል ጊዜ ነው ቁርአን ላይ የተወራው? እንዲህ ብላችሁ ጠይቃችሁ ታውቃላችሁ? ስለ ዝሙት አስከፊነት ብዙ ጊዜ ሰምታችኋል ብዬ አስባለሁ። ዚና የሚለው ቃል ቁርአን ላይ ምን ያክል ጊዜ ተጠቅሷል? ስለሱ ምን ያክል ጊዜ ተብራርቷል? ነገሩን ለማቅለል ምናምን አይደለም ሪሊ ማለት ነው። ግን በጣም ቁርአን ትኩረት የሚሰጣቸው ብዙ ነገሮች አሉ። እነዚህ ነገሮች ትኩረት አይገባቸውም እያልኩ አይደለም። ፎከሳችን በተለይ ቃላቶች ላይ በጣም እንትን ነበር። ወዓለመ አደም الاسماء كلها እንመጣበታለን በዚህ ሱረቱል በቀራ። በጣም ሌላ ሙሉ 180 ዲግሪ አስተሳሰባችን ሊቀይር የሚችል ሐሳቦች ናቸው ያሉት። ስሞችን አስተማር አላህ Subhanahu Wa Ta'ala። ስሞች ቫልዩ አላቸው። ከስም በፊት ብዙ ነገር ስላለ አንድ ነገር እኮ ይሄንን ማይክ፣ ይሄንን ገመድ፣ ይሄንን ስልክ ከማለቴ በፊት በጣም ብዙ ፕሮሰሶችን አልፎ ነው ሳለ ስልክ የሚባለው አይደል እንዴ? ማይክ ዝም ብሎ ነው ማይክ ያሉት አይደለም እኮ። ስንት ነገሮች ውቅር ነው ይሄ ማይክ ለመባል። በጣም ፕሮሰስ አለው ከኋላው። ስለዚህ ስሞች ላይ በጣም ፎከስ ማድረግ፣ ቃላቶች ላይ በጣም ፎከስ ማድረግ አለብን። ይሄንን የምለው ኒፋቅ ሲባል በቃ የሆነ 3 ሐዲሶች አሉ እና ኢዛ ሐደተ ምናምን የሚል ሐዲስ አለ። ኦኬ ቁርአን ላይ ምንድነው ኒፋቅ? በምን ልክ ነው ኢንፈሳይዝ ተደርጎ የተጠቀሰው? እንዴት ነው መራቅ የሚቻለው? ማህበረሰቡ ምንም የተብራራለት ነገር የለም። እኔ እንኳን የተብራራልኝ ነገር የለም። ገና እንደ አዲስ እያየሁ ነው ያለሁት። ስለዚህ ዳዕዋ ላይ ያለን ሰዎች እባካችን ኮምፓሳችንን እናስተካክለው፣ ፍሬማችንን እናስተካክለው፣ ቁርአናዊ እናድርገው። ቁርአን በጣም ትኩረት የሰጣቸው ነገሮች ላይ በጣም ትኩረት እንስጥ። ከዛ ፕራዮሪቲውን እየቀነስ ነው አልአህም ፍልአህም እያልን እንሂድ። طيب ሙናፊቆች ባለፈው ክፍል እንዳየነው 3 ዋነኛ መለያ የሆኑ ባህሪዎች አሏቸው። አንደኛ በጣም ፈሪ ናቸው። በውስጣቸው ያለውን እንኳን ያመኑበትን ነገር እንኳን ለማውራት አይደፍሩም። ስለዚህ ይሄ ባህሪ በጣም ብዙዎቻችን ሐቂቃ አይደውና አላቀ እንዴት እንደምገልጸው ህዝብን ፈርተን ሆይ የሚለውን ሰው ፈርተን ሐቅን ወደ ኋላ ምንል ሰዎች በጣም እንድናስብበት የሚያደርግ ነው። ከሬጅ የላቸውም። ሼኽ፣ ኡስታዝ፣ ዳዒ እንደ ኖርማል ሰው ደግሞ ሐቅን ጓደኛህን ለምሳሌ በቃ ሼም ይዞ ምናምን ሼም ይዞሽ ቤተሰብ ውስጥ በጣም ሐቅ ያልሆነ ነገር እየተፈጸመ ሼም ይዞሽ ምንተው ሰዎች ሁላ ምንን ያሳያል ማለት ነው? ኒፋቅ አለ ማለት ነው። ቬሪዝ በጣም ባሰቡበት ባይዜ አሁን እኔ እያልኩ ያለሁት ኒፋቅ ምናምን ሲባል በተደጋጋሚ እንደምለው ሩቅ ያለው በቃ እኛ ከዛ ራቀን እንዳይመስላችሁ። ሙናፊቆች ምንድነው አልኳችሁ? ውስጣቸው በመጀመሪያ የቆሸሸ ነው። ሁለተኛው ባህሪያቸው ግን ያመኑበትን ነገር እንኳን ለመናገር ለማስረዳት ላመኑበት ነገር ለመታገል ወኔ የላቸው። ከዚህ አልፎ ምንድነው የሚያሳየው? ፈሪዎች ናቸው ማለት ነው። ከዛ ውጪ ደግሞ ሞኞች ናቸው፣ ሱፋሃ ናቸው። ሶስተኛው እዚህ ጋር ሲሆኑ ሌላ ካራክተር ነው ያላቸው፣ እዚህ ጋር ሲሆኑ ሌላ ካራክተር ነው ያላቸው። አስመሳዮች ናቸው። ሌላኛው እዚሁ ላይ በጣም ምርጥ የሚባሉ እሴቶችን፣ ባህሪዎቻቸውን፣ አኽላቆቻቸውን መጨረሻው ሰላማረ በሚል ዲፊኒሽን የመሸጥ ዝንባሌ ያላቸው። ይህን መርካቶን ወስደን፣ ትምህርት ቤቱን ወስደን፣ ትዳርን ወስደን፣ ኖርማል ውይይቶቻቸውን ሶሻል ሚዲያን ወስደን ለማየት ሞክረናል። ሌላኛውን ባህሪያቸውን ስንመለከት አላህ Subhanahu Wa Ta'ala
مثلهم إلى الله سبحانه وتعالى በጣም የሚደንቅ ምሳሌ ነው የነሱ ምሳሌ كمثل الذي استوقد نارا ልክ እሳትን እንዳበራው ነው فلما لك استوقد نارا ማለት እሳት እንደለኮሰው ማለት ነው فلما أضاءت ما حوله ያቺ እሳት አካባቢውን ትንሽ ባበራችለት ጊዜ ذهب الله بنوره ምን ማለት ነው እውነት ደርሶት ነበር ሐቅ ገብቶት ነበር ሐቅን በያዘበት ቅጽበት ነገሮች ተስተካክለው ነበር አተሙመንት ማለት ነው ነገሮች ተስተካክለው ነበር ቢያንስ ለማን እንደሚኖር ለምን እንደሚኖር ምን ማድረግ እንዳለበት ክሊር ሆኖለት ነበር የተወሰነ እርምጃም ለመጓዝ ሞክሮ ነበር ምክንያቱም ቀጣዮቹ አንቀጾች ላይ እንደዛ ስለሚል ማለት ነው ነገር ግን ትንሽ ሲሄድ ከነፍስያው ጋር አይመችም እስልምና የሆነ በጣም የተከበርክ ሰው ነህ ከዛ አደባባይ ላይ ሰዎች በጣም በሚያከብሩህ ቦታ ላይ ማታውቀውን ጥያቄ ተጠየቅ አላቅ ማለት ይከብዳል እኮ በጣም ወይችን አላቃትም ማለት ይከብዳል ሼህ ካንተ በላይ ማን ያውቃል ጓደኞችህ ባሉበት ባለቤትህ ክብርን ሊነካ የሚችል ነገር አደረገች ፈገግ ብሎ ማለፍ እኮ በጣም ከባድ ነገር ነው አይደል ነፍስን መያዝን ይፈልጋል ነብዩ ሰለላሁ ዐለይሂ ወሰለም እኮ እንደዛ ነው ያደረጉት አይሻ እነ ሰይዲና አቡበከር እነ ዑመር ባሉበት አይሻ ቤት ነው የነበሩት ነብዩ ሰለላሁ ዐለይሂ ወሰለም አንደኛዋ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ምግብ ላከች እኔ በኔ ቤት ምግብ እዛው ነው የሰበረችው እኮ ጣለችው غارت امكم ብለው ፈገግ ብለው ነው ያለፉት ነብዩ ሰለላሁ ዐለይሂ ወሰለም እናታችሁ ቀናች ብለው ማለት ነው አይከብድም አንተ ብትሆን የሚመጣ በጭንቅላት ላይ ማን ጨራሽ الرسول ከዛ ማን ያለው አቡበከር ዑመር በልበል ነው የሚለው እስልምና በባህሪው ነፍስን ማረቅ ይፈልጋል እንዳትኮራ እንዳትቆጣ አይምችም ማለት ነፍስያችን የምትፈልጋቸው ብዙ ነገሮች ማድረግ የምንፈልጋቸው ብዙ ነገሮች ማለት በጣም ሲምፕል እኮ ሶሻል ሚዲያ ላይ ወጥቶ ዝም ብላችሁ አስቡት ሰውየው ቸግሮታል ምናምን ነገር ወይ ደግሞ ብዙ አማራጮች የሉት ሶሻል ሚዲያ ላይ ወጥቶ እኮ ቶርክ ማድረግ ምናምን ወር እህታችን ወጣ እዛ ላይ አይሁን አክት ምናምን ማድረግ በቃ ነፍስያህም በልበል ነው የምትለው ሸይጣንም ያግዛል ሰውም አቤት አንቺ እኮ አቤት ምና ኮሜንት ላይ ውብሸት ውብነት ውብሹ ምናምን እያለ ሞራል ነው አይደለ ሆይ ግን እስልምና እንደዛ አይደለም አይምች ነው ታደቢ አደብ ግዢ ነው ይህ ነገር ሐቁ ሲመጣ ትክክል እንዳልሆነ ክሊር ነው ነገር ግን ውስጣቸው ይሄ ፍላጎት የላቸው በዛን ቅጽበት አላህ Subhanahu Wa Ta'ala ምን ይላል ذهب الله بنوره የነበራቸውን ያሳያቸውን ብርሃን ጥብስ ነው የሚያደርግባቸው وتركهم في ظلمات لا يبصرون إنا لله وإنا إليه راجعون ማየት ሐቅን መመልከት ወደ እውነት ለመመለስ በማይመች ጨለማ ውስጥ አላህ ይተዋቸዋል ልቦናቸውን ስለዘጉ ማለት እነዚህ ሰዎች ሱሙን ከዚያ በኋላ እኮ ነው ቡክሙን ዑሚ ሱሙ ማለት ሐቅን ተመለሽ አልመለስም አረባክህን መርካቶ አረተው ሱሙን لا يسمع لا يريد أن يسمع ማለት ነው ባይዘይ لا يسمع አይደለም ይሰማ መስማትም አይሰማል ግን አንደኛ ስታወራው የሚጨንቀዋል ይረብሸዋል መስማት አይፈልግም ቡክሙን አይናገርም ሐቅን አይናገርም ለሐቅ አይጋፈጥም ዑሚዩን የማየት ፍላጎት ራሱ የለው فهم لا يرجعون الله يطبقن ከዚህ በኋላ እነዚህ ሰዎች መመለሻ የላቸው ሱረቱል ካህፍ ላይ አላህ Subhanahu Wa Ta'ala ምን ይላል መሰላችሁ ጓደኛ አመራረጥ ጋር በተያያዘ واصبر نفسك مع الذين يدعون ربهم بالغداة والعشي
ነፍስህን አጽናት ከማን ጋር ጧት ማታ ጌታቸውን ከሚያስታውሱ ሰዎች ጋር ማስታወስ ሲባል ሱብሃንአላህ አልহামዱሊላህ አይደለም ህይወታቸው ላይ አላህ የሚለው ስሜት የነገሰባቸው ሰዎች ማለት ነው አላህ እንደሚፈልጋቸው የሆኑ ሰዎች ማለት ነው ሱብሃንአላህ አልহামዱሊላህ ሁላችንም እንላለን ይሄን ሲያደርጉ ደግሞ የአላህ ፊትን ፈልገው ከነዚህ ሰዎች ጋር ጓዱን ይልና ወላ تطع من اغفلنا قلبه عن ذكرنا እኛን ከማስታወስ ልቦናውን ካዘነጋነው ሰው እሱን አትዛዘዝ ከሱ ጋር ወዳጅ ሆነ አትቆራኝ ይህ ከሆነ ምን መሰለህ ይህ ሰውዬ አላህን ዘነጋ ማለት የተቢዑ ሀዋሁ ስሜቱን ይከተላል وكان امره فرطا ነገሩ ላቀጣጣሽ ይሆናል ቀጣጣሽ ነው የሚሆነው فهم لا يرجعون በቃ ይመለሱ አላህ ይጠብቀን ስለዚህ የኒፋቅ ሲጠናወተው አንድ ሰው የኒፋቅ ባህሪም ሲጠናወተው ቶሎ ብሎ አላህን የማያስታውስ ከሆነ ለመመለስ ጥረት የማያደርግ ከሆነ የማናደርግ ከሆነ ያለንበትን ሐሉ ለሂሳብ ማንሰራ ከሆነ በቃ ይኸው والله እንሄዳለን እያጭበረበረ ይኖራል በሽታ እኮ ነው አንዳንዴ ማለት አንድ ሰው እንዴት ነው በተደጋጋሚ ዱቤ በልቶ ሊቀርም ማለት በመርካቶኛ ላውራና ማለት ነው በደንብ ክሊር እንዲሆንላችሁ ሜቢ ይሄ ለነጋዴዎች ነው በጣም እኔ ብዙ ሰዎችን እሰማለሁ በቃ ዱቤ በቃ በተደጋጋሚ ዱቤ የመቅጣት ልማድ ያላቸው ዱቤ የማስቀረት ልማድ ያላቸው ይሄ እኮ ያላቅም ትሪትመንት ያስፈልጋል ይሄ በሽታ ነው ራሱን የቻለ የሳይኮሎጂ በሽታ ነው ብዬ ነው ማስበው ማለት እኔ ከአእምሮ በሽታ ለይቻለው ከአእምሮ በሽታ ማለት የሆነ ማለት አንዴ እኮ ሰው አጥፍቶ ሊመለስ ይችላል አይደለ እንዴት ግን ሁሉ ጊዜ እንዴት የሆነ there is something فهم لا يرجعون الله يطبقن ሌሎች ምሳሌዎችን ደግሞ መስል አላህ Subhanahu Wa Ta'ala ያብራራልናል እሱን በቀጣይ ክፍል የምናየው ይሆናል አላህ ከኒፋቅ ይጠብቀን እንዲህ ተብሎ ግን የሚታለፍ አይደለም ህይወቴ ላይ እንደው እነዚህ የተጠቀሱት ነገሮች አሉ ወይስ የሉም ብሎ በደንብ ሂሳብ መስራት ይፈልጋል ኦኬ አላህ Subhanahu Wa Ta'ala ወደ ቁርአን የምንቀርብ ያድርገን ሰላም አለይኩም ወራህመቱላሂ ወበረካቱ